ሻቢያ በሚቀጥሉ 72 ሰዓታት ውስጥ ውጊያ ለመክፈት መዘጋጀቱ ታውቋል። በርካታ የሻቢያ ጦር መሳሪያዎች ተማርከዋል። በሌላ በኩል ትራምፕ እንደዛቱት ኢራንን ሊደበድቡ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ሻቢያ በሚቀጥሉ 72 ሰዓታት ውስጥ ውጊያ ለመክፈት መዘጋጀቱ ተሰማ። ከቀናት በፊት እንዴት እንደምንዋጋ ተዘጋጅተናል ያሉት ኢሳያስ ውጊያ ለመክፈት ቆርጠዋል። ይህን ተከትሎ ለአማራና ትግራይ ታጣቂዎች ትዕዛዝ የሰጡ ሲሆን ወደ አማራ ክልል ያስገቡት በርካታ የጦር መሳሪያም በመንግስት ተማርኳል። ታዳምጡታላቸው። ትራምፕ በኢትዮጵያ ላይ እርምጃ ወሰዱ። እርምጃው ያልተጠበቀና ድንገተኛ ሆኗል። እርምጃው በቀጣይ ሳምንት ጀምሮ ተግባራዊ የሚሆን ነው። በዘገባችን ተካቷል። ኢትዮጵያ ስጋት ውስጥ ናት ሲል የአውሮፓ ህብረት ይፋ አደረገ። ህብረቱ ኢትዮጵያን በተመለከተ ጥብቅ ሰነድ ይፋ አድርጓል። የኤርትራ መንግስት የትግራይ ክልል ሰላምን ወደ ግጭት በማስገባት ችግሩን በማባባስ ላይ ነው ሲል የከሰሰ ሲሆን የአማራ ክልል ውጊያም ለኢትዮጵያ ስጋት ነው ብሎታል። ትሰሙታላቸው። ትራምፕ እንደዛቱት ሊያደርጉ ነው። ኢራንን ለመደብደብ ከጫፍ ደርሷል። ቴህራን በበኩሏ በፍርሃት የዘጋችውን የአየር ክልሏን ከፍታለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ሻቢያ በሚቀጥለው 72 ሰዓታት ውስጥ ውጊያ ለመክፈት መዘጋጀቱ ተሰማ። ከቀናት በፊት እንዴት እንደምንዋጋ ተዘጋጅተናል ያሉት ኢሳያስ ውጊያ ለመክፈት ቆርጠዋል። ይህን ተከትሎ ለአማራና ትግራይ ታጣቂዎች ትዕዛዝ የሰጡ ሲሆን ወደ አማራ ክልል ያስገቡት በርካታ የጦር መሳሪያም በመንግስት ተማርኳል። ከቀውስና ግጭት ውጪ ህልውና የሌለው ሻቢያ የኢትዮጵያን ስክነት እንደ ፍርሃት በመውሰድም ዳግም ስህተት ሊሰራ ከውሳኔ ደርሷል። ኢትዮጵያ ተዳክማለች፣ በውስጥ ቀውስ ተይዛለች በሚል ስውስ ስሌትም የባድመን ስህተት ሊሰራ ተቃርቧል። ለጉዳዩ ቅርበት ያላቸው ምንጮች ሻቢያ በሚቀጥሉ 72 ሰዓታት ውስጥ በኢትዮጵያ ላይ ጥቃት ለመክፈት መዘጋጀቱን ዘግበዋል። ለዚህ ጥቃት እንዲረዳውም ለአማራ ታጣቂዎችና ህወሓት ትዕዛዝ መስጠቱም ተጠቁሟል። በዚህ ሳምንት መረጃ ኢትዮ ዴስክ ሚዲያ ከኤርትራ ወደ ትግራይ በርካታ ቁጥር ያለው ጦር መሳሪያ መግባቱ መዘገባችን ይታወሳል። የዚህ ጦር መሳሪያ ወደ ትግራይ መግባቱ የሻቢያ የውጊያ ዕቅድ አካል እንደሆነ ምንጮች አስረድተዋል። ተቃራኒ ፍላጎት ያላቸውን ኃይሎች በአንድ አንቀልባ ማዘል የሚያውቅበት ሻቢያ በተመሳሳይ ለአማራ ኃይሎች የጦር መሳሪያ ልኳል። ይሁንና ይህ የጦር መሳሪያ ፋኖ እጅ ሳይገባ በመንግስት ተማርኳል። ይህ ጦር መሳሪያ ፋኖ እጅ እንደገባ መጠነ ሰፊ ጥቃት ለመክፈት አዘጋጅቶ የነበረ ቢሆንም አልተሳካለትም። ፌዴራል ፖሊስ ባወጣው መግለጫ ከሌሎች የጸጥታ አካላት ጋር በመቀናጀት የሻቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገሪቱን ሰላም ለማደፍረስ የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር አውሏል ብሏል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻቢያ መንግስት እንደተላኩና ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለአማራ ክልል ታጣቂዎች ለማድረስ ሲንቀሳቀሱ እንደነበር መግለጫው ጠቅሷል። ለሻቢያ መንግስት ድልድይ ሆኖ እየሰራ ያለው የህወሓት ቡድን የአማራ ታጣቂዎችን በማስታጠቅ የሀገራችንን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41000 የክላሽ ጥይት፣ 14000 የብሬን ጥይት እና 800 የድሽቃ ጥይቶች በአጠቃላይ ወደ 57000 ጥይቶችን በጭነት አይሱዙ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርጎ ወደ ሸዋሮቢት ለማስገባት ሲያጓጉዞ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን በመግለጫው አስታውቋል። ይህ የሻቢያ ዕቅድ መፍረሱን ተከትሎ ታዲያ ህግደፍ ፕላን ቢው የውጊያ ዕቅድን ሊነድፍ ይችላል እየተባለ ነው። ትራምፕ በኢትዮጵያ ላይ እርምጃ ወሰዱ።
እርምጃው ያልተጠበቀና ድንገተኛ ሆኗል። እርምጃው በቀጣይ ሳምንት ተግባራዊ የሚሆን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ አግደዋል። ስደተኞቹ ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጀምሮ ተግባራዊ መሆን እንደሚጀምርም አስታውቋል። የአገሪቱ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ውሳኔ የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነም ጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንዳስፈለገ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከትም ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው አገራት ዝርዝር እንደሚያሳየው ኢትዮጵያ ከነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከል ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያ እና ሪፐብሊክ ኦፍ ኮንጎም ውሳኔ የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመንና ሶሪያም ከ75ቱ ሀገራት መካከል ተጠቅሷል። በአዲስ ውሳኔ መሰረት ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛ ተቀባይነት አይኖረውም። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያክል ጊዜ እንደሚቆይ አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንስላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ መመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኛ ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆን ተገልጿል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ የሆኑት ቶሚ ፒጎት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ሕዝብ ልግስናን ያላግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደሉም ብሎ ለመመደብ ስልጣኑን ይጠቀማል ብለዋል። የመንግስት ድጋፍና ጥቆማ ጥቅሞችን የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከላከል ሲባል የተላለፈው ውሳኔ አሰራሩ እንደገና እስከሚገመገም ድረስ ለጊዜው መታገዱን ምክትል ቃል አቀባዩ አክለዋል። ኢትዮጵያ ስጋት ውስጥ ናት ሲል የአውሮፓ ህብረት ይፋ አደረገ። ህብረቱ ኢትዮጵያን በተመለከተ ጥብቅ ሰነድ ይፋ አድርጓል። የኤርትራ መንግስት የትግራይ ክልል ሰላምን ወደ ግጭት በማስገባት ችግሩን በማባባስ ላይ ነው ሲል የከሰሰ ሲሆን የአማራ ክልል ውጊያም ለኢትዮጵያ ስጋት ነው ብሎታል። በአገር ውስጥ የፖለቲካ ሽኩቻና በአፍሪካ ቀንድ ከውጭ ኃይሎች ጋር በሚደረግ የጂኦፖለቲካ ፍጥጫ የኢትዮጵያ የሰላምና የዲሞክራሲ ቁመና ዝቅተኛ መሆኑ የአውሮፓ ፓርላማ የጥናት ማዕከል አስታውቋል። ማዕከሉ ይህን ያስታወቀው ለፓርላማው ስራ አጋዥ ይሆናል ያለውን ዓለም አቀፍ ሀገሮች የሰላምና ዲሞክራሲ ስጋቶች በሚል ሰነድ ይፋ ሲያደርግ ነው። ማዕከሉ የሰላምና የዲሞክራሲ ስጋትን በተመለከተ በ137 ሀገሮች ላይ አካሄድኩት ባለው ጥናት ኢትዮጵያን 112ኛ ደረጃ የሰጠ ሲሆን በብሔር ፌዴራሊዝም የምትመራው ሀገር በግጭት በድርቅና በኢኮኖሚ ጫና ምክንያት 21.4 ሚሊዮን ዜጎች ሰብአዊ እርዳታ ያስፈልጋቸዋል ብሏል። የታላቁ ህዳሴን ግድብ መመረቅ ተከትሎ የአገሪቱ ኢኮኖሚ ቁመና መሻሻሉን እንዲሁም በሳይበር ደህንነት ረገድ መሻሻሎች ቢኖሩም ከሰሃራ በታች ከሚገኙ ሀገሮች በሰላምና በዲሞክራሲ ረገድ ያላት ቁመና እየተሻሻለ እየጎለበተ የመጣ ቢሆንም አሁንም ግን ስራዎች ይፈለጋሉ ብሏል። ሽብርተኝነት፣ የኤነርጂ እጥረት፣ ድንበር ተሻጋሪ ወንጀሎች፣ የኢኮኖሚ ቀውስ፣ የተሳሳቱ መረጃዎች ስርጭት፣ መረጋጋት የተሳናቸው ሀገሮች መብዛት፣ ነውጠኝነትና ግጭቶች የወቅቱ ለኢትዮጵያ ሰላምና ዲሞክራሲ መነሻ ስጋቶች ናቸው ብሏል። ኢትዮጵያ የአውሮፓ ሀገሮች ቁልፍ መሆኗን የሚያስረዳው ሰነዱ ከጎረቤት ሀገሮችና በአገሪቱ ውስጥ በተለያዩ አካባቢዎች በሚታየው ውጥረት የስጋት ደረጃውን በከፍተኛ ሁኔታ መጨመሩን ማዕከሉ በጥናቱ ጠቁሟል። እንደ አውሮፓውያን አቆጣጠር በ2018 ስልጣን የያዙት ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ባደረጉት ስምምነት የነበረው ውጥረት ተወግዶ ወደ ጠንካራ ወዳጅነት ተቀይሮ የነበረ ቢሆንም
ቢሆንም ኢትዮጵያ በቀይ ባህር ላይ የባለቤትነት ድርሻ ለመያዝ የጀመረችው እንቅስቃሴ እንደ አዲስ የመጣ ዋነኛ የሁለቱ ሀገሮች ጦርነት ስጋት መሆኑን አስታውቋል። ኢትዮጵያ የባህር በር ለማግኘት የምታሳየው ፍላጎት ከኤርትራና ከሶማሊያ ጋር ውጥረት መፍጠሩን ያስታወቀው ሰነዱ የኤርትራ መንግስት የትግራይ ክልልን ሰላምን ወደ ግጭት በማስገባት ችግሩን በማባባስ ላይ ስለሆነ በሁለቱ ሀገሮች መካከል ጦርነት ሊቀሰቀስ እንደሚችልም አክሏል። ሁለቱም ሀገሮች ወታደሮቻቸውን የአውሮፓውያን አቆጣጠር በመጋቢት 2025 ወደ ድንበር ማስጠጋታቸውንም ገልጿል። የፌዴራል መንግስት ከትግራይ ክልልም ሆነ ከሌሎች ክልሎች ጋር ያለውን የፖለቲካ ሁኔታ በውጥረት የተሞላ መሆኑን የሚገልጸው ሰነዱ በተሳሳተ መረጃ ስርጭት፣ በመሳሪያ በታገዙ ግጭቶች ምክንያት ኢትዮጵያ ስጋት ውስጥ መሆኗን አስታውቋል። የታላቁ ህዳሴ ግድብ መመረቅ የኢትዮጵያን ኢኮኖሚ የበለጠው ሊያሳድግ እንደሚችል ቢታመንም ከሱዳንና ከግብጽ በሚመጣ የውሃ ደህንነት ፍላጎት ግፊት ቀጠናው የግጭት መነሻ ሊያደርገው እንደሚችል ገልጾ በአገር ውስጥ በመንግስትና በአማራ እንደዚሁም በኦሮሚያ ክልሎች ከሚገኙ ታጣቂ ቡድኖች ጋር የሚያደርገው ውጊያ ሌላው የስጋት ምንጭ ተደርጎ ይወሰዳል ብሏል። ህብረቱ አክሎም የአማራ ክልሉ ግጭት ከጊዜ ወደ ጊዜ እየተሻሻለ መምጣቱንም ገልጿል። ትራምፕ እንደ ዛቱት ሊያደርጉ ነው። ኢራንን ለመደብደብ ከጫፍ ደርሷል። ቴህራን በበኩሏ በፍርሃት የዘጋችውን የአየር ክልል ከፍታለች። አሜሪካ ወታደራዊ ጥቃትን ልትሰነዝር ትችላለች በሚል ስጋት ለበርካታ ሰዓታት ተዘግቶ የነበረው የኢራን የአየር ክልል ዛሬ ማለዳ እንደገና ተከፍቷል። ለ5 ሰዓታት የቆየው ይህ የሰማይ ላይ እገዳ በይፋ የተነሳው ዛሬ ማለዳ ላይ ነው። የአየር ክልሉ ክፍት መደረጉን ተከትሎ አንዳንድ የሀገር ውስጥ አየር መንገድ በረራዎች የጀመሩ ቢሆንም ዓለም አቀፍ ተቋማት አሁንም ጥንቃቄ መርጠዋል። የፍላይት ራዳር 24 የቀጥታ መረጃ እንደሚያሳየው እገዳ ከተነሳ በኋላም ቢሆን አብዛኞቹ ዓለም አቀፍ አውሮፕላኖች የኢራንን አየር ክልል በመሸሽ በሌላ አቅጣጫ እየበረሩ ነው። የአየር ክልሉ እንዲዘጋ የተደረገው የኢራን መንግስት በጸረ መንግስት ተቋሚዎች ላይ እየወሰደ ያለው የኃይል እርምጃን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ ጣልቃ ገብነትን ሊያደርጉ እንደሚችሉ ካስጠነቀቁ በኋላ መሆኑ ታውቋል። ትራምፕ የኢራንን መንግስት ጨካኝ እርምጃውን ከቀጠለ ለተቋሚዎች ደህንነት ሲባል ጣልቃ ገባለው ሲሉ ዝተው ነበር። ይሁን እንጂ ትራምፕ ረቡዕ ምሽት በዋይት ሃውስ በሰጡት መግለጫ አቋማቸውን ያለዘቡ ይመስላሉ። በኢራን እየተፈጸመ ያለው ግድያ መቆሙን ማረጋገጫ ተሰጥቶኛል ያለው ፕሬዝደንቱ ለጊዜው ወታደራዊ እርምጃ ከመውሰድ ይልቅ ሁኔታውን በቅርበት እንደሚከታተሉ ተነግረዋል። በሌላ በኩል ዋሽንግተን ጥቃት የምትሰነዘር ከሆነ ኢራን በአካባቢው በሚገኙ የአሜሪካ ወታደራዊ ቤዞች ላይ የአጸፋ እርምጃ እንደምትወስድ መዛቷን ተከትሎ የአሜሪካ በመካከለኛው ምስራቅ ከሚገኙ ቤዞቿ የተወሰኑ ሰራተኞችንና ንብረቶችን ማሸሽ ጀምራለች። ውጥረቱን ተከትሎ በርካታ ዓለም አቀፍ አየር መንገዶች ወደ ቴህራን የሚያደርጉትን በረራ ሰርዘዋል ወይም አቅጣጫ ቀይረዋል። አሜሪካ የንግድ አውሮፕላኖቿን በኢራን ሰማይ ላይ እንዳይበሩ ሙሉ በሙሉ ከልክላለች። የጀርመኑ ሉፍታንዛ ግሩፕ በኢራንና በኢራቅ የአየር ክልል ላይ እንደማይበርና በረራዎች መሰረዙንም አስታውቋል። የህንዱ ኢንዲጎ፣ ኤሚሬትስ፣ ኳታር ኤርዌይስ እና ተርኪሽ ኤርላይንስ ባለፉት ቀናት በረራዎች መሰረዛቸው ይታወሳል። በኢራን የተቀሰቀሰው ተቃውሞ መነሻ የሀገሪቱ ገንዘብ ሪያል የመግዛት አቅም መዳከምና የኑሮ ውድነት ሲሆን አሁን ግን ወደ አጠቃላይ የስርዓት ለውጥ ጥያቄ ተሸጋግሯል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋም ሃርና እንዳስታወቀው በመንግስት የኃይል እርምጃ እስካሁን ቢያንስ 2571 ሰዎች ተገለዋል።